ሚፍታህ ለሀይሚ ይዞላት የመጣው ማሊያ በሀይሚና በቡራ መካከል ትልቅ ጸብን ፈጥሯል። እንደዚሁም እንደለበሰችው በላዩዋ ላይ ቀዶታል። ሀይሚ በጣም ተናዳለች። ቡድኑን አለመደገፍ ትችላለህ እንጂ እኔ እንደለበስኩት እንደዚህ ራቆቴን ማስቀረት የለብህም ነበር በማለት በጣም ስትናደድ ነበረ። እንግዲህ ቪዲዮውን ማስገባላችኋለሁ። ባይዘዌ ሚፍታህ ከአሁን በፊትም እየፈራ ነበረ ይሄን ነገር ሲሰጣት ቃል አስገብቷታልም ደግሞ። ይሁን እንጂ ቡራ ይህንን ቡድን ካሁን በፊት ከሚፍታህ ጋር እስከ መጋጨት ድረስ የደረሱበት ነገር ነበር እና አሁን ደግሞ ሀይሚ ለብሳው ሲያየው እንደዚሁም ደግሞ ሚፍታህም ራሱ ለብሶት ሲያይ በጣም ነበር የተናደደው እና በዚህን መልኩ አውልቂ አላወልቅም በማለት ሲከራከሩ ሳለ በድንገት ይዞ ሲጎትተው እንግዲህ በዚህን መልኩ ተቀዶ እንደዚህ ሆነዋል። ባይዘዌ እኔ ለራሱ ሀይሚ በተናገረችው እስማማለሁ። እንደዚህ በለበሰችው ላይ መቅደድ አልነበረበትም። መቃወም መደገፍ ያለ ነው። ማንኛውም ሰው የፈለገውን ቡድን መደገፍ የፈለገውን ቡድን ደግሞ አለመደገፍ ይቻላል። ነገር ግን ሌሎችንም መደገፍ የለባቸውም። እኔ ስላልደገፍኩ እናንተ መደገፍ የለባቸውም ማለት ትንሽ ልክ ነው አልልም። እንግዲህ ሚፍታህ ያስተካከልከውን ነገር ያበላሸውን እንደምታስተካከል ተስፋ እናደርጋለን። አሁን ጨረቃ ፋሚሊ በጣም ደስተኞች ነበሩ። በጣም ደስተኞች ነን እኛ ለራሳችን ሁላችንም በእነሱ በጣም ደስተኞች ነን። በተለይ ደግሞ የሽምግልናው ሀሳብ ላይ እንግዲህ ሀብ አንስቶ ብዙ ነገር ተናግሯል። በጣም ደስ የሚሉ ነገሮች አንስተው ሙሼና ሀብ ሲነጋገሩ አይተናል። በቅርብ ብሩክና ሀይሚ አንድ የሚሆኑበት መንገድ ሊፈጠር እንደሆነ ሀብ ተናግሯል። ከፋሲካ በኋላ ሽማግሌ ወደ ጋሽዬ ሊላክ እንደሆነ ነው እየተናገረ የነበረው። ሙሼም በዚህ ነገር ላይ ደስተኛ እንደሆነች ተናግራለች እና ጨረቃዎችም አሁን ያሉበት ሁኔታ በጣም ደስ የሚል ነው። በእዩ በኩል ያለውም ነገር እያንዳንዱ ነገር እየተፈታና ነገሮች እየተስተካከሉ ቢሆንም ዛሬ ግን በዚህን መልኩ እንደለበሰችው ልብሷን ላይዋ ላይ ስለቀደደባት እንደዚሁም ደግሞ መጋለጥ የማትፈልግበት ቦታ ላይ ነው ያጋለጣትና በዚህን ምክንያት ትልቅ ጸብ ይፈጠራል ይመስለኛል። ምክንያቱም በጣም ተናዳለች ሀይሚ በጣም ተናዳ ነበረ። እንደዚሁ የተቀደደውን ፓርት በእጇ ጨብጣ ወደ ክፍሏ የገባቸው እውነትም ነው ያናድዳል። ደግሞ እውነት አላት። ብትናደድ ለራሱ አይፈረድባትም። እርግጥ ላይግባቡ ይችላሉ በዚህ ነገር ላይ ምክንያቱም ተቃራኒ ቡድን ስለሆነ እየደገፉ ያሉት ቡድን። የሚገርመው ነገር የኳስ ፍቅር አንዳንድ ሰዎች በጣም በ2000 ስንት ነው አንድ ሰው እኮ ራሱን ሁሉ ያጠፋ ሰው አለ የሚል ኢንፎርሜሽን ሰምተናል። ታስታውሶ ከሆነ የሚደግፈው ቡድን ስለተሸነፈበት ራሱን እስከ ማጥፋት ድረስ በጣም ጥልቅ ፍቅር ነው ብዙ ሰዎች ያላቸውና ቢሆንም ግን አንዳንዴ ግዴታ እኛ የደገፍነውን ቡድን ሌላ ሰው መቃወም የለበትም። ወይም ደግሞ እኛ የምንቃወመውን እኛ ማንደግፈውን ሌላ ሰው መደገፍ የለበትም ብሎ እንትን ማለት ትንሽ አግባብ ያልሆነ ሀሳብ ነው ብዬ ነው የማስበው። እንግዲህ ቡራ ያው በትንሹም ቢሆን ጥፋት አለብህ። እርግጥ የመነሻው የጥፋቱ መነሻ ሚፍታህ ነው። ምክንያቱም ይህን ቲሸርት ሚፍታህ ነው ያመጣው። ሚፍታህ ወደ ቤት ሲመጣ አይታችኋል። ሀይሚ ምንም ትዝ አላላትም። ይሄ ነገር እንደ ስጦታ ነገር ነው የሰጣት። እንደዚሁም ስጦታ ሲሰጣትም ደግሞ ቃል አስገብቶ ነው የሰጣት። ይሁንና ለብሳው ሞክራው እንደዚሁ ደስተኛ ሆና ምናምን አይተናል። ነገር ግን ከዛ በኋላ የተፈጠረው ነገር ቡራ ሲመጣ በዚሁኑ መልኩ ለብሰውት ነበረ። ያውም ደስተኛ ሆነው ነበረ። እሱን ለማናደድ ነበረ እነሱ አቅደው የነበረው። ነገር ግን ተቃራኒ ነው የሆነው ጉዳዩ። ሀይሚ በዚህን መልኩ ስትደናገጥ ሳያት ዛሬ ለመጀመሪያ ጊዜ ነው። እንግዲህ በብሩክና በሀይሚ መካከል ብዙ ጊዜ አለመግባባት ይፈጠራል። ብዙ ጊዜ ጭቅጭቅና ጸብ ይፈጠራል። ብዙ ጊዜ የተለያዩን ከባድ ውሳኔዎች ይወስናሉ።
በተለያየ ሁኔታ በተለያየ ስሜት ላይ ሁለታቸውንም አይተናቸዋል። ደስተኛም ሆነው ተናደውም አዝነውም ተክዘውም በሁሉ ነገር አይተናቸዋል እና ዛሬ የሀይሚን ሁኔታ በዚህን መልኩ ሳያት ዛሬ ለመጀመሪያ ጊዜ ነው። በጣም ተናዳለች። ከንዴትም ላይ ደግሞ በጣም ተደናግጣለች። ይሁንና ሚፍታህ እና ፍፄ ነገሩን ለማስተካከል በጣም እየሞከሩ ነው ያሉት። በተለይ ደግሞ ሀይሚን ከንዴቷ ለመመለስ ባይዘዌ ሚፍታህና ብሩክ ይበልጥ ነው የተጣሉት። ምክንያቱም ማን አይዞሽ ብሏት እንደሆነ ማን ይሄን ነገር አድርጊ ብሏት እንደሆነ ግልጽ ነበረ። ትንሽም ቢሆን እያጠፋው አውልቂ አላወልቅም አውልቂ አላወልቅም እየተባባሉ ባሉበት ቅጽበት ቲሸርቱን መቅደዱ ነው እንጂ የተሳሳተው ነገር ከመጀመሪያውኑ ከሚፍታህ ጋር ነበረ መከራከርም ሆነ መጋጨትም ቢሆን ካለባቸው ከሚፍታህ ጋር ነበር መሆን ያለበት ብዬ ነው የማስበው። ምክንያቱም የጉዳዩ መነሻ እሱ ስለሆነ፣ እንደዚሁም ደግሞ ብሩክና ሚፍታህ ካሁን በፊትም በዚህ ነገር ላይ በተደጋጋሚ አለመግባባት ውስጥ እንደሚገቡ በሚፍታህ አንደበትን በተናገረው እስከ ጠላት እንሆናለን አንዳንድ ጊዜ እስከ ማለት ድረስ። ምክንያቱም ያ ቡድኑ ጨዋታውን በሚያካሂድበት ሰዓት እንደማለቱ ነው። በዛን ሰዓት እንደ ጠላት የምንተያይበት አጋጣሚ ሁሉ አለ ብሏል። እንግዲህ ቡራ ደግሞ ሀይሚ አንድ የራሱ የህይወቱ አካል እንደሆነች አድርጎ ነው የሚያስበው። አንዳንዴ እኛ የራሳችን የህይወታችን አካል አድርገን የምናስባቸው ሰዎች ብዙ ነገራቸው ከኛ ጋር መመሳሰል አለበት ብለን ነው የምናስበው። የምንወደውን ነገር ይወዳሉ፣ የምንጠላውን ነገር ይጠላሉ። የሚጠሉትንም ደግሞ እኛ የምንጠላለን፣ የሚወዱትንም የሚያስደስታቸውንም ነገር ደግሞ እኛ ባንወደውም ባያስደስተንም እንኳን እነሱ የሚያስደስታቸው ሲሆን እኛ በእነሱ ደስታ እንደሰታለን ብለው ነው ብዙ ሰዎች የሚያስቡት። እና እንግዲህ ቡራ ለሀይሚ ካለው ቦታ አንጻር ነው ባይዘዌ ይህንን ሊያደርግ የቻለው። እኔ የማልፈልገውን ወይም የማልደግፈውን ቡድን መደገፍ የለብሽም ብሎ መናገሩም ሆነ ይሄ ሀሳብ ከውስጡ የሚመነጨው ለእሷ ባለው በህይወት ውስጥ ትልቅ ቦታ እንዳላት ባለው ቦታ ነው። በጥቅሉ ለእሷ ትልቅ ቦታ እንዳለው የሚያንጸባርቅ ነው። አንዳንዴ ፍቅርም ቢሆን ከመጠን በላይ ሲሆን፣ ውዴታም ቢሆን፣ እምነትም ቢሆን ከመጠን በላይ ሲሆን እንደዚህ ወደ ማስገደድ የሚመራን አጋጣሚ ይፈጠራል እና ትልቅ ጸብ እንደማይፈጠር ተስፋ አለኝ። በጣም የሆነው አለ አይደለ፣ አንዳንዴ በትንሽ ነገር ይነሱና አለመግባባት ውስጥ ፈጽሞ እስከ መለያየት ድረስ የሚወስኑበት ነገር አለና ይህ ነገር እንደማይባባስ ተስፋ አደርጋለሁኝ። በጣም ያሳዝናል። ሀይሚና ብሩክ ባይዘዌ ሰላም ሆነው አንድ ሳምንት ሊያስቆጥሩ ትንሽ ሲቀራቸው ዛሬ ደግሞ እንግዲህ ትልቅ ጸብ ተፈጥሮ በዚህን መልኩ እያያችኋቸው ነው። እንግዲህ ሚፍታህ ያበላሸውን ነገር አስተካክል ነው የምንለው። በአሁኑ ላይ አንተነህ እጅ አለበት። ምክንያቱም ሆን ብለህ እንዲጣሉ ባትፈልግም፣ ነገር ግን ይህ ነገር ምክንያት ሆኖባቸዋል በቡራና በሀይሚ መካከል። ስለዚህ ሚፍታህ እንደምንም ብለህ በሀይሚና በቡራ መካከል የተፈጠረውን ነገር ለመፍታት እንደዚሁም ለማስተካከል መሞከር መቻል አለብህ። ፍፄ ባይዘዌ አስፈላጊ በሆነው ጊዜ ላይ ነው የደረሰው። እንግዲህ እንዳያችሁት ከሚፍታህና ሀይሚ ይህንን ማሊያውን ይዞላት ሲመጣ እንደዚሁም ቃል ሲያስገባት ስትሞክረው ስለ ማሊያውም ሆነ ስለ ብሩክ ያለው አቋም በዚህ ቡድን ላይ እያንዳንዱ ነገር እያወሩ ደስተኛ ሆኖ ሳለ ነው ብሩክ ድንገት የመጣው። ብሩክ እንደመጣም ደግሞ ብዙ ተከራክረዋል። ብዙ ጭቅጭቅ ነበረ። ነገር ግን ብሩክ ትዕግስቱን ጨርሶ ቲሸርቱን ከላይዋ ላይ መንጭቆ በዚህን መልኩ እስከሚቀደው ድረስ በዛን ፓርት ላይ ነበረ ፍፄ የመጣውና ቢያንስ ሀይሚን ለማረጋጋት ሀይሚ ወደ ክፍሏ እንድትሄድ በቻለው አቅም እሷና ብሩክና ሀይሚ ይበልጥ ነገሮችን እንዳይፋጠጡ ፊት ለፊት ለምን እንደዚህ ታደርጋለህ ምናምን አይነት ነገር እንዳይፈጠር የቻለውን ሁሉ አድርጓል። ሚፍታህ ባይዘዌ ያልጠበቀው ነገር ነው የሆነው። እርግጥ ቡራ ይሄንን ቡድን እንደማይፈልገው እንደማይደግፈውና
ሀይሚ ይህንን ማሊያ ለብሳ ሲያያት እንደሚናደድ የሆነ እንግዳ የሆነ ሀሳብ እንደሚመጣበት ገምቶ ነበር። ነገር ግን በዚህን ልክ ተናዶ በሁለታቸው መካከል ይህን ያክል አለመግባባት ይፈጠራል ብሎ አላሰበም። በጣም ተደናግጧል። በተለይ ደግሞ በጣም እንደዚህ በኃይል ምንጭቅ አድርጎት ማሊያው ተቀዶ በእጁ ላይ ሲቀር ሚፍታህ ለራሱ የተቀደደውን ቁራጭ ለራሱ ይዞ መለጠፍ የፈለገ ሁሉ ነበር የሚመስለው። አይታቸው ከሆነ ሚፍታህም ይህን ያደረገው ከድንጋጤው አንጻር ይመስለኛል። ምክንያቱም የእሷን ሁኔታ ስላየ እሷ ምን ያህል እንደደነገጠችና እንደዚሁም ደግሞ ራሷን ለመሸፈን እያደረገችው ያለው ሙከራ ስላስደነገጠው ነው። ያልጠበቀው ነገር ፈጽሞ ያልጠበቀው ነገር ስለተፈጠረበት ይመስለኛል እንደዚህ የሆነው። እንግዲህ በቅርብ ነገሮችን አስተካክለው ብሩክም ሀይሚን ይቅርታ ጠይቆ በተለይ ደግሞ ሚፍታህ ሁለታቸውንም ይቅርታ ጠይቆ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። ወደ ሽምግልናው ስንመጣ ብዙዎቻችን የምንደግፈው የምንወደው የምንፈልገው ነገር ነው እየሆነ ያለው። እርግጥ በሽምግልናው ዙሪያ ላይ እኔ በተደጋጋሚ ሽማግሌ ላክ የሚለውን ነገር ብዙም አልደግፈውም። ምክንያቱም ይህን አይነት ውሳኔ እነሱ ራሳቸው ናቸው መወሰን ያለባቸው። ኦዲየንስ እኛ ብሩክና ሀይሚ አብረው ሲሆኑ ደስ ስለሚሉን ብቻ ግዴታ እኛ ደስ ባለን እና እኛ በመሰለን ብቻ ነገሮች መሆን አለባቸው ብለን ማሰብ የለብንም። ይሁንና ፍላጎታችን ብዙዎቻችን የምንመኘው ነገር ሊሳካ ትንሽ የተወሰኑ ቀናቶችን እንደቀሩት ነው። ከትላንት ከሀብ ቪዲዮ ላይ ያየ ነው። ሙሼን በጣም ደስ የሚል መልስ ነው የሰጠችው። እንደዚሁም ደግሞ ቡራና ሀይሜን ብቻ ሳይሆን ሀብና ናኒንም ጭምር በቅርብ አንድ ለማድረግ ሙሼ ያሰበች ትመስላለች። ሙዬ ሀሳብሽ ሁሉ ይሙላልሽ ነው የምንለው የኛ ደርባባ እናት። እንደዚሁም ደግሞ ሙሼ ናፍቃን ነበር። ባይዘዌ ሀብ ሙሼን ስላመጣህልን በጣም እናመሰግናለን። በቅርብ ደግሞ ብዙዎቻችን ስንጠብቀው የነበረው ቀን ደርሶ ደስተኞች ሆነን የእነሱንም ደስታ ለማየት ያብቃን ለማለት እፈልጋለሁኝ። በቡራና በሀይሚ መካከል ተፈጥሮ የነበረው በማሊያው ዙሪያ ተፈጥሮ የነበረው ጸብም በቅርብ እንደሚስተካከል፣ እንደሚበርድ፣ እንደሚታረቁ ተስፋ አደርጋለሁኝ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ